የፖሊስ አባሉ በህግ ቁጥጥር ስር ውሎ በአሁኑ ሰዓት እስር ቤት ይገኛል። በማዕከላዊ ኢትዮጵያ ክልል በስልጤ ዞን ምስራቅ ስልጤ ወረዳ ገርቢ በር ከተማ አንድ የፖሊስ አባል አንዲት እናት ለሽያጭ ያቀረበችውን ጎመን በእግሩ በመበታተን ከጥቅም ውጪ ማድረጉንና ይቺው እናት ማመናጨቁን በርካቶች በብርቱ አስቆጥቷል። የፖሊስ አባሉን ለሽያጭ የቀረበውን ጎመን በእግሩ ሲበታትነው የሚያሳይ ቪዲዮ በጋድ የተሰራጨ ሲሆን ይህንኑ አስነዋሪ ድርጊት የተመለከቱና በቦታው የነበሩ ነዋሪዎች ከፖሊስ የማይጠበቅ የእናትንና የስራን ክብር የጣሰ ተግባር መሆኑን ፖሊሱ በህግ ሊጠየቅ ይገባል ሲሉ ድርጊቱን አውግዘው ነበር። በጉዳዩ ዙሪያ የስልጤ ዞን ፖሊስ አዛዥ ምክትል ኮማንደር ኑረዲን አብደላ የፖሊስ አባሉ ድርጊቱን መፈጸሙን ገልጸው ድርጊቱ አሳፋሪና ከሙያው ስነ ምግባር የወጣ ነው፣ የትኛውም ሰው ከሙያ ባህሪው የወጣ ነገር ሲሰራ በህግ የሚጠየቅበት አግባብ አለ ነው ያሉት። መደረግ የሌለበት ነው፣ ለዚህ የሚያበቃም አይደለም። ጤናማ በሆነ መንገድ ማንሳት እምቢታ ካለም ሴትዮዋ በህግ መጠየቅ ይቻል ነበር። ይህንን አለመከተሉ የፖሊስ አባሉ ችግር ነው፣ በቁጥጥር ስር ውሎ ታስሯል ሲሉም አክለዋል።